It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ ወደምናነሳቸው ጉዳዮች እንሂድ። ከምን እንድንጀምር ትፈልጊያለሽ? ማንቸስተር ዩናይትድ ላይ ምን አዳዲስ ነገሮች አሉ የሚሉ ጥያቄዎች አሉ። የአድማጮቻችንን ጥያቄ ለመመለስ እንሞክራለን። የኢንፋንቲኖና የፊፋን እንደዚሁም ደግሞ የተነሳባቸውን ተቃውሞን በተመለከተ አሁንም ብዙ ሀሳቦች እየተነሱ ነው የሚገኘው። ኢንፋንቲኖ አሁን መውጣት የማይችሉበት ሁኔታ ውስጥ የገቡ ይመስለኛል እኔ ሳስበው ሁኔታዎቹን ስንረዳ። ስለዚህ የፊፋን ጉዳይ እናስቀድም ወይንስ ዩናይትድን የዘዋወር ጉዳይ? በተመቸሽ ሁለቱንም ማድረግ እንችላለን። እሺ የፊፋን ጉዳይ። ፊፋ ምን ተሰማሽ? የፊፋ ጉዳይ ላይ እኔ የተሰማኝ ኢንፋንቲኖ በጣም በቃ መውጫ ቀዳዳ ያጡ አይነት ስሜት የተሰማቸው ይመስለኛል አሁን ሳስበው። ምክንያቱም የዓለም ዋንጫን የመሸጥ እቅዳቸው ከጠበቁት በላይ በጣም ከፍተኛ የሚባል ቁጣን አስነስቶባቸዋል። ያ ያስነሳው ቁጣንም ደግሞ ከተመለከቱና ነገሩ ማያስኬድ መሆኑን ካወቁ በኋላ በፊፋ በኩል አይበቃ ትችዋለሁ የሚል መግለጫ ሁሉ ወጥቷል። ይሄ እቅዴ የተቀበሉት አይደለም በጣም ብዙ ባለሙያዎችና እኔ ያሰብኩት እግር ኳስን የበለጠ ያስፋፋልና ያስተሳስራል በሚል ሀሳብ ነበር። ግን ያ የሚያስኬድ ሆኖ አላገኘሁትም። ስለዚህ በቃ ተቀባይነት ያጣውን ሀሳብ ትተነዋል የሚል መግለጫ ሁሉ አወጡ። ግን አንድ ጊዜ የተቀሰቀሰ አንድ ጊዜ የተነሳ ነገር ስለሆነ የኢንፋንቲኖንም የአሰራር ሁኔታና ሂደት ሌሎች የፌዴሬሽን ባለሙያዎች በጣም በከፍተኛ ደረጃ የተከታተሉት የታዘቡትና ልክ አለመሆኑን የተረዱ ስለሆነ እሳቸው የዓለም ዋንጫን የመሸጥ ሀሳባቸውን ተውትም አልተውትም የእሳቸው የኃላፊነት ቦታን ይዞ መቆየት ግን ጥያቄ እያስነሳ ነው እና አሁን በጣም ብዙ ተቃውሞ እየተነሳ ነው። እንደውም አንዳንድ ቦታዎች ላይ በቀጣይ ፊፋን የሚመራው ማን ነው በሚል ሊስቶች ሁሉ አይቻለሁ እና ተደናገጡም ይመስለኛል ኢንፋንቲኖ። አሁን የመገለል ስሜት እየተሰማቸው ነው የሚል መረጃ ትላንትና ወጥቶ ነበረ። በተለይ ዴይሊ ሜል ያወጣውን መረጃ ብትመለከቺ አጠቃላይ ሂደቱ ከቁጥጥራቸው እየወጣ እንደመጣ ተረድተውታልና አለሁ ባይ እየፈለጉ ነው የሚገኙት የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ። በዚህ የጂያኒ ኢንፋንቲኖ አጣብቂኝ ውስጥ መውደቅ ውስጥ የአውሮፓ እግር ኳስ ማህበር በጣም ትልቁን ሚና እየተወጣ ነው የሚገኘው። ከአውሮፓ እግር ኳስ ማህበር በተጨማሪ ግን የኤዥያዎችም ያው በጂያኒ ኢንፋንቲኖ ላይ ተቃውሞ አላቸው። ከዛም እንደገና የኮንካካፍም እንደዚሁ ተቃውሞ አለ። በጣም ብዙዎች ናቸው እየተቃወሙ የሚገኙት። ዘርዘር ያለውን ነገር ስንመለከተው እኔ ትናንትና ማምሻው ላይ ካነበብኳቸው እና በጣም ካስገረሙኝ ትኩረቴንም ከሳቡት ጉዳዮች መካከል አንደኛው ይሄ የጂያኒ ኢንፋንቲኖ አጣብቂኝ ውስጥ መግባት ነው። ጂያኒ ኢንፋንቲኖ የዓለም ዋንጫን ለባለ ሀብቶች እሸጣለሁ፣ ባለ ሀብቶች የዓለም ዋንጫም የዓለም የክለቦች ውድድርም ባለቤት ይሁኑ፣ የሴቶቹን የዓለም ዋንጫ ጨምረው ማለት ነው እና በዚህ ምክንያት ከ4.5 ቢሊየን በላይ ገንዘብ ጄኔሬት ማድረግ ይቻላል ነው እና ይሄ ሂደት የሚጠቅመው የትኞቹን ባለ ሀብቶች ነው? ማን ነው አይዞ ያላቸው? ጂያኒ ኢንፋንቲኖ የሚለው በጣም ትኩረት ሳበ። ስለዚህ ጂያኒ ኢንፋንቲኖ ያንን ሀሳብ ይዘው ግትር አሉ። ያኔ የአውሮፓ እግር ኳስ ማህበር ቀዳሚ ከሚባሉ ተቃዋሚዎች መካከል አንዱ ነው። የአውሮፓ እግር ኳስ ማህበር የዙም ሚቲንግ ጠርቶ በማያሻማ መንገድ ያለምንም ልዩነት እኚህን
ሰውዬ እና ሀሳባቸውን እቃወማለሁ አለ። ከዛ ተቃዋሚዎች እየበረቱ ሲመጡ በፊፋ በኩል መግለጫ ተሰጠ። የተሰጠው መግለጫ አሁንም ዓለም ዋንጫን የመሸጥ አቅዳችን ይቀጥላል፣ ወደኋላ የምንለው ነገር አይደለም። እግር ኳስን እንደ ሸጥን ተደርጎ የሚነገረው ነገር፣ እግር ኳስን ሊሸጡ ነው የሚባለው ነገር ግን ልክ አይደለም አሉ። ይቺ ያልሞት ባይ ተጋዳይ ናት ለካ። የምርና አክርሮ ሀሳብን ተግባራዊ የማድረግ ጽናት አይደለም ለካ። ምክንያቱም ብዙም ሳይቆይ ሌሎቹም ሀገራት በተለይ የኤዥያዎቹ ኖ በሚሉበት ሰዓት ላይ፣ ኮንካካፍ ኖ በሚሉበት ሰዓት ላይ ሽብርክ አለው። በቃ ይቅር ትቼዋለሁ። ዓለም ዋንጫው የሴቶች ዓለም ዋንጫ እንደዚሁም ደግሞ የዓለም የክለቦች ውድድር ባለበት በቀደመው መንገድ ይቀጥላል አሉ። የዚህን ሰዓት ላይ ጉልበት እያገኘ እንደሆነ የገባው የአውሮፓ እግር ኳስ ማህበር አንድ ሀሳብ አመጣ። የአውሮፓ እግር ኳስ ማህበር ምን አለ? አዎ መተው ግዴታ ነው፣ መፈጸምም መታሰብም አልነበረበትም። ነገር ግን አሁንም ማናምነው አንተን ነው አሉት። ማናምነው አንተን ስለሆነ ጠረጴዛው ላይ ያሉት አማራጮች በሙሉ ይሰራሏል። ትቼዋለሁ ስላልክ አንተውህም ነው፣ ትቼዋለሁ ስላልክ አንተወውም ነው። አሁን አንተን አናምንህም አሉና የአውሮፓ እግር ኳስ ማህበር አባላት በተለይ አውሮፓዎቹ በየእግር ኳስ ፌዴሬሽኖቻቸውና በየእግር ኳስ ማህበሮቻቸው በኩል ጂያኒ ኢንፋንቲኖ ላይ ያላቸውን መተማመን እያነሱ መጡ። ይህንን ዓለም ዋንጫ እንሸጣለሁ ከሚለው እቅዳቸው አስቀድሞ ፊፋ 211 አባል ሀገራት አሉት። 211ዱም በድጋሚ ፕሬዚዳንት ሆነው እንዲወዳደሩ ለጂያኒ ኢንፋንቲኖ ድጋፍ ነበራቸው። ይሄኛው በሚመጣበት ሰዓት ላይ እነዚህ ድጋፎች እየተሸረሸሩ ወደ ሪዛይን አድርግ ተቀየሩ። ስለዚህ አሁን ማርች ላይ ምርጫ አለ፣ የፊፋ የፕሬዚዳንትነት ምርጫ አለ። ጂያኒ ኢንፋንቲኖ ይህንን ሀሳብ ባያነሱ ኖሮ የመመረጥ እድላቸው ለአራተኛ ጊዜ ሰፊ ነበር የሚሆነው። አሁን ግን ያንን እድል እያጡት ነው የመጡት። ምክንያቱም የመጀመሪያው ሀሳብ የነበረው ነገር ምንድን ነው? ጂያኒ ኢንፋንቲኖን ከስልጣን ማውረድን። መቼ? አሁን እንዴት ይቻላል ሲባል የአውሮፓዎቹ እናም የነ ኮንካካፍ አንድ ላይ ተደመሩና ከኃላፊነት እንድትነሳ እንፈልጋለን አሉ። አሁን የእነዚህ የሁለቱ የእግር ኳስ ኮንፌዴሬሽኖች አጠቃላይ ፊፋ ውስጥ የሚኖራቸው ድምፅ ወደ 20 በመቶ ነው የሚሆነው። በ20 በመቶ ሰው ከስልጣን ማውረድ አይቻልም። ያ ሆኖባቸው ነው ለጊዜው ለዛሬ ያልተሳካ። እዚህ ላይ ኤዥያ የሚገባ ከሆነ አለቀ። ጂያኒ ኢንፋንቲኖ ከኃላፊነታቸው ይነሳሉ። አሁን የጂያኒ ኢንፋንቲኖ እንዲህ ያለ ጫና እሳቸውን የሚቃወሙ እሳቸውን ከኃላፊነት መነሳት አለባቸው የሚሉ ሀገራት እና እንደ አውሮፓ እግር ኳስ ማህበር ያሉ ተቋማት እየበረቱ መምጣት ወደ ግራና ወደ ቀኝ ማማተር ጀመሩ። እስካሁን ድረስ ለምን እንደሆነ የማያብራራ በዚህ ጉዳይ ላይ ጉዳዩ የማይመለከተው የሚመስለው ካፍ ነው። ግን ዴይሊ ሜልም ሲዘግብ ዘታይምስም ሲዘግብ ዚአትሌቲክም ሲያወራ የሚነግሩን ነገር ካፍ የኢንፋንቲኖ ደጋፊ ለምን እንደሚደግፋቸውን ያላቅም። ምንድን የአፍሪካ እግር ኳስ ጥቅም በሳቸው ፕሬዚደንሲ ውስጥ የሚለው ለእኔ አይገባኝም። ሆነን ለመናገር እነሱም ወጥተው አያስረዱ። አሁን ቢያንስ ኤዥያ ወጥታ የምትናገረው ነገር አለ። ይህንን የዓለም እግር ኳስን ዋንጫ ሸጣለሁ ያልከውን ነገር ቃውማለሁ አለች። ኮንካካፍ ያንን አለ፣ ዩኤፋ ያንን አለ። የእነሱ ብቻ መሰለ ጉዳዩ። የደቡብ አሜሪካዎቹ ምንም አላሉም። ይደግፏቸዋል ተብሎ ግን ይታመናል። ግን አሁን ትልቁ ጉልበት ያለው አፍሪካ ጋር ነበረ። 50 ምናምን ሀገር ነው። እያንዳንዱ አባል ሀገር ድምፁ ተመሳሳይ ነው። ስለዚህ ካፍ በዚህ ጉዳይ ላይ ስብሰባ አድርጎ ጂያኒ ኢንፋንቲኖን ሀሳባቸውን እደግፋለሁ አንድ ነገር ነው፣ እቃወማለሁ በዚህ ምክንያት አንድ ነገር ነው፣ እሸጣለሁ ያለውን እቃወማለሁ፣ በፕሬዚዳንትነት እንዲቀጥሉ ግን እፈልጋለሁ ሌላ ነገር ነው። ጸጥ ምንም ነው የማይሉት እኮ። የካፍ ድጋፍ ግን አላቸው ይሉሻል ነጮቹ።
እኔ ያሳፍረኛል። እውነት ንገረኝ ካልሽ ያሳፍረኛል። ጉዳዩ የማይመለከትሽ መምሰል፣ ምቾትሽን እየፈለግሽ ነው እዛ ውስጥ። ምንድን ነው ለእኔ ምንም ትርጉም ያጣሁለት ነገር ቢኖር ይሄ ነው። ግን የትይዝ ዋት የትይዝ አይናገሩም። ካፍ መግለጫ ሰጠ ሲባል ሰምተሻል? የለም። ኤዥያን ትሰሚያለሽ፣ ኮንካካፍን ትሰሚያለሽ፣ ዩኤፋን ትሰሚያለሽ። የኛዎቹስ የሀገራት የፖለቲካ መሪዎች እንኳን አስተያየት እየሰጡበት እኮ ነው። እሱ ነው እኮ አሁን ከራሳቸው ኢንተረስት አንጻር እንግሊዝ የራሷን ኢንተረስት ነው እዚህ ውስጥ የምትፈልገው። ለእኔ ኢንተረስት የትኛው የበጀኛ ነው? ኢትዮጵያ የሚያንን እኮ መብቷ እኮ ነው። ግን ኢንተረስቷን ታውቀዋለች ወይ? ኢንተረስቷ ምንድን ነው? ይሄ ነው ፍላጎቴ እኔ በበኩሌ የማትልበት ምክንያት ምንድን ነው የሚለው ግን በጣም ግራ ያጋባኛል። በኋላ ዴይሊ ሜል በጣም ኢምፕረስ ያደረገኝ ነገር ትናንት ይሄ ነገር እያየለባቸው ሲመጡ ስልክ አንስተው ለዶናልድ ትራምፕ ደወሉ። ኢንፋንቲኖ ዴይሊ ሜል ነው እኮ የሚያወራው ይሄንን። ለዶናልድ ትራምፕ በሚደውልበት ላይ ዶናልድ ትራምፕ አያነሳም ስልኩ። አነሱ ያልተለመደ መቀራረባችን ነው። ያልተለመደ ነው በሁለቱ ወዳጅነት። ከዛ ደግሞ ደወሉ፣ ዶናልድ ትራምፕ ደግሞ አያነሱ። እንደገና ደወሉ፣ እንደገናም አያነሱ። ከዷቸው ማለት ነው። እና በዛ በኦቫል ኦፊሳቸው ውስጥ በነበረ አንድ ፕሬስ ኮንፈረንስ ላይ የፊፋ ፕሬዝዳንት ያቀረቡትን ጂያኒ ኢንፋንቲኖ ያቀረቡትን የዓለም ዋንጫ ልሽጥ የሚለውን ሀሳብ ተመካክራችሁበታል እንዴ ብሎ ጠይቃቸው ዶናልድ ትራምፕ። አሁንም ዴይሊ ሜል ነው የሚለኝ። የእውነቴን እኮ ነው የምነግርሽ። ማን ነው እሱ? የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ የዓለም ዋንጫውን ለመሸጥ ማሰቡን በተመለከተ ከእርሶ ጋር ያደረገው ውይይት አለ እንዴ ብሎ ጠየቀ። ምንም የምትለውን የማውቀው ነገር የለም። ካዷቸው ተባለ። ጂያኒ ኢንፋንቲኖ ለምንድን ነው የፊፋ ፕሬዝዳንት ጋር ደጋግመው የአሜሪካ ፕሬዝዳንት ጋር ደጋግመው የሚደውሉት? ደግፉኝ እንጂ ልቆሱ ሰው ለእናንተ ብዬ አይደለሁ የዚህ ነገር ልክ ነው። ስለዚህ አሁን በሴክሬታሪው በኩል ቀጠሮ እንዲያዝላ አይሽ ሲያርቋቸው አሁን እንደ ማንኛውም ሰው እንደ ሩቅ ሰው ሆኑ ማለት ነው። በቀጥታ ደውሎ ዶናልድ ትራምፕ ማግኘት አይቻልም። ስለዚህ ቀጠሮ እንዳለው ሰው በቀጠሮ አስይዘህ እሱም ከተቻለ ነው ገና በዚህ መንገድ ጂያኒ ኢንፋንቲኖን ከመከላከል፣ ጂያኒ ኢንፋንቲኖን ከማድነቅ፣ ጂያኒ ኢንፋንቲኖን ከማሞካሸት ውጪ በሆነ መንገድ ሌስ ኢንተረስትድ ሆነው ስለ ጂያኒ ኢንፋንቲኖ ለመጀመሪያ ጊዜ ያወሩት ዶናልድ ትራምፕ አሁን የነገርኩሽን ነገር ያወሩበትን ይላል ዴይሊ ሜል። ለመጀመሪያ ጊዜ በጣም ዝቅ ባለ ፍላጎት የሰውየውን ጉዳይ በተመለከተ የተናገሩት ለመጀመሪያ ጊዜ አሁን ነው። ለምን አላቅም። ስትሮንግሊ ሰፖርት እናረጋለን ምናምን እንዲሉላቸው ፈልገው ነበር ማለት ነው። የለም አሁን ጨርሰዋል። የዓለም ዋንጫውም አልቋል። እንደዚህ ነው ኤግዛክትሊ እኮ አሁን ግራ ቢገባቸው ኢንፋንቲኖ አይፈረድም ነው የምልሽ እኮ። የአውሮፓ እግር ኳስ ማህበር፣ ኮንካካፍ፣ ኤዥያ ምናምን ወጥረው ይዘዋል። ቢያንስ የዓለም ዋንጫ እንሸጣለሁ የሚባለው ነገር ውድቅ ተደርጓል። አሁን በህይወት እኖራለሁ ወይ በፕሬዚዳንትነት በህይወት ስልሽ በኃላፊ ከወንበሬ ላይ ከስራዬ ላይ አልነሳም ወይ የሚለውን ራስን የማትረፍ ስራ ነው ሲሰሩ። ራሳቸውን ለማትረፍ በሚያደርጉት ጥረት ያግዙኛል የሚሏቸው ሰዎች ከጎናቸው የሉም። አሁን ያልኩሽ ተቃዋሚዎች አሏቸው። እነ ዶናልድ ትራምፕ ስልክ እያነሱ አይደለም። ከዛ እንደገና ደግሞ የእሳቸው ዋና አማካሪ ስልጣኑን ለቀቀ። የጂያኒ ኢንፋንቲኖ የዚህ ነገር አካል ተደርጌ መታየት አልፈልግም። ሁለተኛ የእሳቸው የቅርብ ሰው የሆነ ኃላፊነት ያለው ለቅቅ ያለዋል። ብቻ መቅረት ማለት እኮ ይሄ እኮ ነው። አድቫይዘርሽም ከወጣ አሲስታንትሽም ከወጣ አሲስታንቱ እንደውም ወጥቶ ምን አለ
ይሄ የዓለም ዋንጫን ለመሸጥ የሚደረገውን አጠቃላይ ጥረትና ሀሳቡን ሙሉ በሙሉ እቃወማለዋል። ታዲያ ማን ነው የሚመክራቸው? እኚህን ሰውዬ ማን ነው በልበል የሚላቸው? በልበል ያላቸው ሰው ለምን ከዳቸው? አሁን አይታወቅም። ጂያኒ ኢንፋንቲኖን ማትረፍ በዚህ ሰዓት ከባዱ ስራ እሱ ነው። ጂያኒ ኢንፋንቲኖን ከማትረፍ እና ቪኒሺየስ ጁኒየር አርሰናልን ከመቀላቀል የቱ ይከብዳል? ማየውን ነገር ያገናኘው ኢንፋንቲኖ በጣም የሚያሳዝን ሁኔታ ውስጥ ነው ያሉት። የሚያሳዝን ማለት በራሳቸው በኢንፋንቲኖ። ምክንያቱም ይህንን ያልኩበት ምክንያት ሁሉንም ነገር ትተው ሌሎች ተቃውሞችን ወይም ሀሳቦችንም ሳይሰሙ የዶናልድ ትራምፕ ሀሳብን ብቻ የሚቀበሉ ለሳቸው ብለው ሌሎች ነገሮችን በሙሉ እርግፍ አድርገው የተውላቸው ሰው ነው የነበሩት። ስናይ በጣም ከባድ ነው። አዎ ምክንያቱም እንደምናውቀው ከሆነ ይሄኛው አዲሱ ፕሮፖዛል እንኳን ሲላክ ከዛ በፊት ውይይት የተደረገበት ነገር የለም። የኢንፋንቲኖ ብቻ የሚያውቁት ሀሳብ ነው። በቃ ይህንን ደግሞ ከነማን ጋር ውይይት እንዳደረጉበት የዓለም ዋንጫው የሚሸጥም ከሆነ የትኞቹ ካምፓኒዎች ይህንን ኃላፊነት ወይንም ይህንን የመግዛቱን ነገር በቅድሚያ ወስደው እንደሚገለገሉበት እንደሚገዙት ሲነገር ነበር፣ ስናውቅ ነበር። ስለዚህ የባለሀብቶቹም ስም እኮ ተጽፏል እኮ እሱ ነው ለእነማን እየተመቻቸ እንደሆነ ከዶናልድ ትራምፕ ጋር በጣም የተለየ ቅርበት ያላቸው ባለሀብቶች ይህንን የዓለም ዋንጫ ለመግዛት ቀዳሚውን ኃላፊነት ወይም ቀዳሚው እድል ያላቸው መሆኑ ሲገለጽ ነበር እና ይሄ ሁሉ ነገር ግን የትራምፕን ምክር በመስማትና ከሳቸው ጋር ብቻ ነገሩን በማስኬድ ያመጡት ነገር ነው። ግን በጣም በጣም እኔ አሪፍ ነገር ብዬ የማስበው ግን ሌሎች የእግር ኳስ ፌዴሬሽን አመራሮች በጋራ የቆሙበት መንገድ ግን በጣም በጣም ቆንጆ ነው። ይሄንን ደግሞ ሀሳቡንም ውድቅ ከማድረግና በቀጣይ እግር ኳስን ከመታደግ አንጻር በጣም ትልቅ አስተዋጽኦ ያበረክታል ብዬ ነው የማስበው። አሁን እሳቸው የፈለጉትን ነገር ብቻ ሲያደርጉ እየተቀበሉ መቀጠል አለመቻሉ አንድ ጥሩ ነገር ነው። ሁለቱም ከዛ በፊት ተቃውሟቸውን ሲገልጹ የነበረበት መንገድ፣ ለምሳሌ የአውሮፓ እግር ኳስ ማህበር ፕሬዚዳንት ተቃውሟቸውን እኮ በተለያየ አጋጣሚ ነው የገለጹት። እሳቸው እንደውም በመቃወም ረገድ መጀመሪያ ላይ ፊት የወጡ ትልቅ ባለስልጣን ናቸው እና ከዛ በኋላ ግን ሀሳቡ አደገኛ መሆኑን ከተረዱ በኋላ ሌሎችም በእግር ኳሱ ዙሪያ ኃላፊነት ያላቸው ሰዎች እግር ኳስን በቃ ለማትረፍ የሄዱበት መንገድ በጣም ጥሩ ነው ብዬ ነው የማስበው። ይሄ እንደ መልካም ነገር መነሳት ይችላል ነው። በቀጣይ ግን እንግዲህ ያሉትን ነገሮች ደግሞ እንሰማለን። ምክንያቱም አሁን ትልቅ አጀንዳ ነው ይሄ። በተለይ የትራምፕ ለኢንፋንቲኖ ስልክ አለማንሳት በጣም በጣም የሚገርም ተብሎ ነው እየተገለጸ የሚገኘው። የቀሩንን ደቂቃዎች ደግሞ ከዩናይትድ ዝውውር ጋር በተያያዘ ያሉትን መረጃዎች ቶሎ ቶሎ ለአድማጮቻችን ብንነግራቸው በጣም ጥሩ ይመስለኛል። አንደኛው የጆሹዋ ዚርክዜ ጉዳይ የመጨረሻው ደረጃ ላይ እንደደረሰ የሚወጡ ሪፖርቶች እያመላከቱ ነው። የጆሹዋ ዚርክዜና ዩቬንቱስ እንግዲህ ዚርክዜ ተስማምቷል ዩቬንቱስን ለመቀላቀል የሚሉ መረጃዎች ወጥተዋል። ይሄ አንድ መነሳት ያለበት ነገር ይመስለኛል። ለማንኛውም ግን የዩናይትድ ተጨማሪ ተጫዋቾችን የማስፈረምም ጉዳይ ሌላ ትኩረት የሳበ ነው። እየተጠበቀ ነው። አሁን ዩናይትድ ማንን ያስፈርማል? አንድ ተጨማሪ የመሀል ክፍል ተጫዋች በጣም የሚጠበቅ ነው። እንደገና ደግሞ በአለፈው ሳምንት ላይ በአብዛኛው ሲወጡ የነበሩት መረጃዎች የፊት መስመሩንም እንደገና ለማጠናከር ማንቸስተር ዩናይትድ ስራዎችን እያከናወነ ነው የሚሉ መረጃዎች ወጥተዋል። እሱንም በተመለከተ የተወሰኑ ነጥቦችን አንስተን ነበር። አሁን ግን ከጆሹዋ ዚርክዜ እንደዚሁም ደግሞ ከሉዊስ ሃል ጋር በተያያዘ የተሰሙትን መረጃዎች እንንገራቸው ለአድማጮቻችን። የጆሹዋ ዚርክዜ በውሰት ለመውጣት መስማማት፣ ወደ ዩቬንቱስ ለመሄድ መወሰን ወይም የማንቸስተር ዩናይትድን ይሄንን እቅድ እንዲፈጸም ተባባሪ መሆን ለማንቸስተር ዩናይትድ በጣም ጥሩ ነገር ነው። እኔ ዩናይትድ ላይ 3 ነገሮችን ነው የምናገረው። 1 በሉዊስ ሃል፣ 2 በጆሹዋ ዚርክዜ፣ 3ኛው ከረንትሊ ማንቸስተር ዩናይትድ በዝውውር ጉዳዮች ላይ ያለው ነገር ምንድን ነው የሚመስለው የሚለውን። የጆሹዋ ዚርክዜ መውጣት ከማንቸስተር ዩናይትድ በውሰት ለማንቸስተር ዩናይትድ የሚሰጠው እድል ምንድን ነው? 2 ነገር ነው የሚታየኝ እኔ። አንደኛው ለጆሹዋ ዚርክዜ የሚኖርን የደሞዝ ወጪ
ወደ ሌላ ሰው ትራንስፈር የማድረግን እድል ይሰጠዋል ለማንቸስተር ዩናይትድ። ጆሹዋ ዚርክዚ ማንቸስተር ዩናይትድ ቤት ውስጥ የማገልገል እድሉ የተገደበ፣ በሚሰጠው የማገልገል እድልም ደግሞ ደምቆ መውጣት ያልቻለ ነው። ይሄ ሀቅ ነው። ይሄንን ሀቅ ይዘን ነው እንግዲህ የምንነጋገረው። ስለዚህ ማንቸስተር ዩናይትድ ጆሹዋ ዚርክዚን መሸኘት ሲያስብ መቼም በቤንጃሚን ሼሽኮ ብቻ 4ቱም ውድድር አይነቶች ላይ እኖራለሁ ብሎ አይደለም፣ የሚተካ ሰው ያመጣል ማለት ነው። ከመተካቱ በፊት መሸኘት፣ ከሸኘ በኋላ መተካት፣ የሚተካው ደግሞ ኦሌ ዋትኪንስን ከሆነ እኔ በግሌ በጣም ደስ ይለኛል። የማንቸስተር ዩናይትድ የፊት መስመር አሁን እኔ ብሪያን ኤምቤሞም በ2026/27 አሪፍ ይሆናል፣ ማቲያስ ኩኛ አሪፍ ነበረ፣ በጣም ያንን አሪፍነቱን ያስቀጥላል። ቤንጃሚን ሼሽኮ ለመሻሻል የሚረዳውን ነገር አድርጎ ነው ፕሪሲዝኑን የተቀላቀለው። እንደዚሁም ደግሞ በግራ መስመር ላይ ወይም ማርከስ ራሽፎርድ ይመለሳል ወይም ሌሎች ተጫዋቾች ዩናይትድን ይቀላቀላሉ። ስለዚህ ማንቸስተር ዩናይትድ ፍሮንት ላይኑ ወይም በማጥቃት በኩል አማድ ዲያሎን ጨምሮ በጣም ጥሩ ጥሩ አማራጮች ይኖሩታል። እዛ ላይ ጆሹዋ ዚርክዚን ሸኝቶ ከሱ የተሻለ በሚሰለፍበት ጊዜ በሚጫወትበት ጊዜ ተቀይሮ በመግባትም የመጀመሪያ ተሰላፊም በመሆን የተሻለ ድል ለዩናይትድ ሊፈጥር የሚችል ተጫዋች የሚቀላቀል ከሆነ ከዚህ በላይ የሚያስደስት ነገር የለም። ከዚህ በላይ ትክክልም የለም። ከዚህ በላይ 2026/27ን እውነት ለመናገር በበጎ ለመጠበቅ ምክንያት መፈለግም የምንችል አይመስለኝም። ማንቸስተር ዩናይትድን በተመለከተ ማለት ነው። ማንቸስተር ዩናይትድ የሆነ ወቅት ላይ የዝውውር ጉዳዮች ላይ እዚህም እዛም የማለት ነገር ነበረው። አሁን ሪሰንትሊ ደግሞ ዝም ነው። እውነት ለመናገር ይሄ ዜና ይሄ ነገር እንደሚሆን ከተነገረን ቆይቷል። ማንቸስተር ዩናይትድ ተጨማሪ ዝውውሮችን ያደርጋል፣ ነገር ግን ለተወሰኑ ጊዜያቶች ውስጥ ማንቸስተር ዩናይትድ እርጋታ ውስጥ ሊገባ ይችላል ተብሎ ዚ አትሌቲክ ላይ ተጽፎ አይቼው ነበር። በጣም የሚገርምሽ ነገር ይህንን ሳይ ወደ 9 ቀን 10 ቀን ሊሆን ይችላል እና የምን እርጋታ ነው አልኩ። ቶሎ ስራን መጨረስ ነው እንጂ ነው የመሰለኝ እና ሶስተኛውንም አማካይ ለማስፈረም ይሁን ሌሎች ቦታዎች ላይ አማራጮቹን ካልምሊ ለማከናወን ነው ማንቸስተር ዩናይትድ ቤት ውስጥ ያለው። እርጋታ ጠብቁ፣ ቀስ ብሎ የመሆን ነገሮች አሉ ተብሎ ተጽፎ ነበረ። አሁን ያንን እርጋታ በተጻፈው መሰረት እየኖሩት ነው ያሉት። እርጋታ ማለት መተው ማለት አይደለም። እርጋታ ማለት ከዚህ በኋላ ምንም አለማድረግ አይደለም። ከዚህ በኋላ የሚያደርገውን ነገር በተረጋጋ መንገድ ለማድረግ መወሰን ማለት እንጂ። ስለዚህ የማንቸስተር ዩናይትድ ደጋፊዎች ቡድናቸው አሁንም በትልልቅ ጉዳዮች፣ በትልልቅ ዝውውሮች፣ በተጨማሪ ዝውውሮች ላይ አለበት፣ እየሰራ ነው የሚገኘው። ይሄንን ስራ ለማጠናቀቅ ግን ረጋ ብሎ ቢያይ ትቶት ነው አይጨምርም ማለት ነው ብላችሁ አታስቡት። ቀድሞም የተነገረ ነገር ነው። ሶስተኛው ማን ዩናይትድ ለመነሳት ያለበት ነገር ሉዊስ ሃልን በተመለከተ ነው። ሉዊስ ሃል የማንቸስተር ዩናይትድ ተጫዋች መሆን ነው የሚፈልገው። ቼልሲና ማንቸስተር ዩናይትድ ልጁን ይፈልጋሉ። ልጁ በጣም ጎበዝ ነው። ልጁ ዕድሜው ገና ትንሽ ነው። ይሄንን ተጫዋች ለማስፈረም ማባበል አለ አይደለ? ማግባባት፣ እኔ ጋና። በዚህ ሂደት ላይ ቼልሲ ተሸንፏል። ማንቸስተር ዩናይትድ ባለድል ሆነ የሚል መረጃም ወጥቷል። ማንን ለማስፈረም በሚደረግ ጥረት? ሉዊስ ሃልን። ምክንያቱም ሉዊስ ሃል መልሶ ወደ ቼልሲ ጋር መሄድ አይፈልግም። የሚፈልገው የማንቸስተር ዩናይትድ ተጫዋች መሆን ነው። የሚፈልገው ማንቸስተር ዩናይትድን መቀላቀል ነው። ማንቸስተር ዩናይትድም ደግሞ እዛ ጋር የሚፈልገው ተጫዋች እሱን ነው። ስለዚህ የሚኖረው ነገር በክለቡና በማንቸስተር ዩናይትድ መካከል የሚኖርን ድርድር መጨረስና ሉዊስ ሃልን ወደ ኦልድ ትራፎርድ መውሰድ የሚባል ነገር ብቻ ነው የሚቀረው። ስለዚህ አሁን ፋብሪዚዮ ሮማኖ የተናገረውን ሌሎች በማንቸስተር ዩናይትድ በኩል የተወሰኑትን ለምሳሌ አንዱ ቺዶ ኦቢ ነው አይደለም? ቺዶ ኦቢን ለማዋስ ማንቸስተር ዩናይትድ ወስኗል ተብሏል። በውሰት ወደ ሌላ ክለብ ይሄዳል። ከአርሰናል ነው የወሰዱት። ይሄን ልጅ ታስታውሽ? ፕሮግረሱ እንደፈለጉት አልሆነላቸው። ከሄቨን ጋር ነበር አይደል? ሄቨን ናሱ አሁን እኩል አይደለም እየተራመዱ ያለው። ልክ ነው። ስለዚህ እነዚህ አይነት ውሳኔዎች አሉ። ግን ስለሚጨመሩ ተጫዋቾች የዋናው ቡድን ላይ ሬጉላርስ ወይም በመደበኛነት ሊጫወቱ የሚችሉ ተጫዋቾችን ግን ከዚህ በኋላ በሚኖሩ ጥቂት ቀናት መጠበቅ ትችላላችሁ። ዩናይትድ ስቲል እየሰራ ያለውን ስራ እና ስራው የሚያመጣለትን ፍሬ ግን በቅርቡ ማየት የሚጀመር ይመስለኛል።
በእኔ እምነት እና በተጻፈው መሰረት ምናልባት እዚሁ የሊሁሳል ጉዳይ ላይ ዩናይትድ ያለው ፍላጎት እንዳስቀመጥከው ነው፣ ለረጅም ጊዜ ነው እዚህ ላይ ስራዎችን ለማከናወን ጥረት እያደረገ የሚገኘው። ግን ምናልባት ይሄ ዝውውር የማይሳካ ከሆነ ሉዊስ ስኬሊን የሚል ደግሞ ስም ሉዊስ ስኬሊ ላይ ከዚህ በፊት መረጃ ወጥቶ አይተናል። ግን ብዙ የተስፋፋ ነገር አይደለም፣ ወዲያው ነው የቆመው። ግን የሉዊስ ሃል ጉዳይ የማይሳካ ከሆነ እንደ አማራጭ ደግሞ ሉዊስ ስኬሊን ማን ዩናይትድ የመመልከት ፕላን አለው የሚሉ መረጃዎች አይቻሉ። መመልከት ይችላል፣ ማግኘት ይችላል ወይ ነው አሁን አርቴታ ሉዊስ ስኬሊ ማንቸስተር ዩናይትድን እንዲቀላቀል ሲፈቅድ ማለት ነው። ማይሆን ነገር እኮ ምልሽ አሁን አሴ ፉል ባክ ካሰብሽው ምንም አማራጭ የለውም ሊሸጥ ይችላል ብሎ ለማሰብ አንድ ሰው። ምክንያቱም ይህን ካፕ ያለ ካላፊዮሪ ያለ ሉዊስ ስኬሊን ብሸጥ እና ገንዘብ ባገኝ ምናምን ቢል ለዛም ይህንን ነገር ለማመን ለእኔ ይከብደኛል የእውነት ለመናገር። ግን አሁን ሉዊስ ስኬሊ ፉል ባክ ነው ወይ አሴ ሌፍት ባክ ብቻ ነው የምናስበው ወይስ ደግሞ እንደ ሚድፊልደርነት በተሰጠው ቦታ ላይ ምን ያህል አውትሻይን እንዳረገ ምን ያህል ኤክሴል እንዳረገ አየን አይደል እንዴ? ያንን ካየን በኋላ እኮ አርሰናል ሚድፊልደር ለማስፈረም በሚያደርገው ጥረት ላይ የሉዊስ ስኬሊ አሪፍ መሆን የሚያሳድረው ተጽዕኖ አለ አልን እኮ። የሉዊስ ስኬሊ መኖር የሚያሳድረው ተጽዕኖ ሉዊስ ስኬሊ እያለ ለምን ያህል ገንዘብ አወጣለሁ የሚያስብል ነው። ትርፍ አይደለም። አሁን ሉዊስ ስኬሊ ምርጥ አማራጭ እኮ ነው ለአርሰናል። አሁን እንደ ሌፍት ባክም ሂንካፔና ማን ነው ስሙ ካላፊዮሪ አንድ ነገር ቢሆኑ እዛ ጋር አለ። አሁን ሳሊባ ስለተጎዳ ሂንካፔን ወደዚህ ያመጣለው አሴ ሴንተር ባክ ቢል ወይም ካላፊዮሪን እንደዛ አረጋለሁ ቢል እዛ ጋር ባክአፕ ነው የሚሆነው። ሚድፊልዱ ላይ የሆነ ነገር ቢሆን ባለፈው የውድድር ዓመት መጨረሻ ላይ ያሳየው ነገር በጣም ምርጥ ስለሆነ እዛም ጋር ኦፕሽን ነው። እንዲህ ያለ መልቲፕል ኦፕሽን በሚሰጥሽ ተጫዋች ላይ ስለ ሽያጭ የምታወሪበት ምንም ምክንያት የለም። ለእኔ ነው የምነግርሽ፣ ሪዝነብል አይሆንልኝም፣ አይመስለኝም። የእንትናን ነገር ነው የሚያስታውሰኝ የባየር ሚዩኒኩ ባለስልጣን ስለ ኦሊሴ ሲጠየቁ ያሉት ሳምራዊ ጣመን ቀጥሎ ታቀርበዋለች። ምን አለው ሉዊስ ስኬሊ አይሸጥም ብዬ ማምነውን የባየር ሚዩኒኩ ሰውዬ ለኦሊሴ ይሸጣሉ ጥያቄ የመለሱትን መልስ ነገር እኔም ገርሞኛል። አንዳንድ ጊዜ በዚህ የዝውውር ጉዳይ ላይ ከአንዳንድ ኃላፊዎች በኩል የሚሰጡ አስተያየቶች ከተለመደው ወጣ ብለው አይተናል አይደለ? ብዙ ነገሮች እንደው እናስታውስ ከተባለ አትሌቲኮ ማድሪድ ለሪያል ማድሪድ እና ለባርሴሎና የሰጠው መልስ በጣም እንደገና ኒውካስቴል ዩናይትድ አርሰናልን ምንድን ነው ከወሰዳችሁ ወሰዱ እንጂ እንደዚህ ዳርዳር የምትዞሩት ያለው ነገር በጣም የሚያስገርሙ ብለን ስናነሳ ነበር። አሁን ባለፈውም ያየሁት ነገር ምንድን ነው የኦሊሴን ሽያጭ በተመለከተ ሪያል ማድሪድ በቃ ጥያቄ እንዳነሳ ስሰማ በቃ ሳቂን በቃ መቆጣጠር አልቻልኩም። በቃ ፍንድትን ያልኩት በሳቅ ምናምን ብለው እና በቃ የቻይናው በቃ አጼ እንኳን መጥተው ቢጠይቁኝ በቃ ማልሸጠው ነው በቃ ጭራሽ ድጋሚ ሁለቴ ማላስብበት ነው ብለው አስተያየት የሰጡት። ይቺ ደግሞ ከአሞሪም አስተያየት ጋር የምትመሳሰልናት አይደል? አጨዋወቴን ፖፑም እንኳን መጥተው ቢጠይቁኝ አልቀይርም ካለው ጋራ የሚመሳሰል አስተያየት ሰጥተዋል። እና ማንም መጥተው ቢጠይቀኝ የኦሊሴን ጉዳይ በተመለከተ ድርድር ውስጥ አንገባም ብለው አስተያየት የሰጡበትን አይቼ ነበርና በጣም ገርሞኛል። አንዳንድ ጊዜ በቃ እንደነዚህ አይነት ትልልቅ ኃላፊነት ላይ ያሉ ሰዎች በዚህ አይነት መንገድ ሀሳባቸውን ሲገልጹ አስገራሚ ተብሎ በተለያዩ ሚዲያዎችም ላይ ይወጣል እና እኔም ገርሞኝ ነበር ያኔ ሳየው። ለማንኛውም የኦሊሴ ጉዳይም ያው ባየር ሚዩኒክ በቃ ከዚህ በኋላ ወደ ክለቤ መቀላቅላቸው በዚህ የዝውውር ጊዜ መቀላቅላቸው ተጫዋቾቹም የሉም ከሽያጭ ጋር በተያያዘ ምንም አዳዲስ ነገር አይኖርም የሚል መግለጫ ወጥቶ አይቻል። አሁን የወጣ መረጃ ደግሞ ብናግርሽ ለሉዊስ ስኬሊ አሁን ምክርም ጭምር እየተሰጠው ነው ያለው። በአርሰናል ቤት ቦታዎችን ለማግኘትና ለመጫወት የበለጠ ጥረት ቢያደርግ እንደሚሻል ነው እየተመከረ ያለው የሚሉም ነገሮች ወጥተዋል ልልሽ ነው። ማንቸስተር ዩናይትድ ቤት የመጨረሻ ወሬያችን የሚሆነው ማርከስ ራሽፎርድን ለማስፈረም ፌነርባቼ ያቀረበ የተባለው ጥያቄ
በጣም በትልቅ ጉዳይነት እየታየ ነው የሚገኘው። የራሽፎርድ ነገር ወይ ሴት ላላረገ እስካሁን ወይ ደግሞ ለይቶለት አልሄደ። ወዲህ ወዲያ እያለ ነው፣ በጣም ወዲህ ወዲያ እያለ ነው። ቶትናምም ሲባል ነበር፣ በተለይ ቶትናም በዛ ቦታ ላይ በተጫዋቾች ለማስፈረም ካለው ፍላጎት አንጻር በጣም ትልቅ ርዕሰ ጉዳይ እንደነበረ በወቅቱ የምናስታውሰው ነው። ለማንኛውም ከዩናይትድ ጋር በተያያዘ ምንድን ነው ያሉት አዳዲስ መረጃዎች የሚለውን ለጠየቁ አድማጮቻችን በቂ ማብራሪያ እንደሰጠን ይሰማኛል።